በጣም አንገብጋቢ ከሆነበት ቦታ ላይ ሲደርስ አጋጣሚ ኢንተርኔት ያለቀና ኢንተርኔት የምሞላበት አጋጣሚ አልነበረም ነበር። እውነት ለመናገር ክፍለ ሀገር ነበርኩና ስለ ቤቶች ስለ ቦታዎች ተነጋግረን ነበረ። ብዙ ሰዎች ቦታ ሊገዙ ስልክ ደውለውልኛል። እውነት ለመናገር ከሲሪንቃ ከአዲስ አበባ ለፊልድ ሄደው ወደ ወልዲያ መጥተው ቦታውን ሊገዙ የተባባሉም ነበሩና አጋጣሚ ሆኖ ኢንተርኔት አቋርጦኝ ስለነበር ኢንተርኔት አቋርጦኝ ነው ብዬ ለነሱ ነግሬያቸዋለሁ። በስልክ ስለሚደውሉልኝ ቤተሰቦቻቸው ስልክ ስለሚሰጧቸውና በዛ ምክንያት እናንተ ያልተረዳችሁኝ ያላችሁ መሰለኝና በነገራችን ላይ በጣም ብዙ ሰው ሲጓጓ የነበረው ስለ ቦታዎቻችን ነው አይደለ? እኔ ሁሉ ጊዜም ፎከስ የማደርገው ቦታው ላይ ስለነበረ ምክንያቱም ሁሉም ሰው የራሱ የሆነ ነገር እንዲኖረውም ስለምፈልግና አሁን ስራዬን ጀምሬያለሁኝ። ኢንተርኔት አቋርጦ የነበረ እና ኢንተርኔት የምሞላበት አጋጣሚ አልነበርኩም። ገጠር ነበርኩ የከረምኩት ለሰርግ ሂጄና ለመልስ ሄድኩኝ። ከዛ በዛውም ሰርግ ስለነበረ ኢንተርኔት ያለቀ መሙላት አልቻልኩም። ዳታ ደግሞ እንደፈለጋችሁ የፈለጋችሁትን ነገር ሊያደርግላችሁ አይችልም እና ከዛ አንጻር ነው እንጂ በሌላ መንገድ አይደለም። አብዛኞቻችሁ ደግሞ ከሳውዲ አረቢያ ቤተሰቦቻችሁ ስልክ ደውለውልኝ ቦታውን ሊያዩ ጊዜና ሰዓት ተነጋግረን የነበሩም አሉ። ለነሱ ኦሬዲ ነግሬያቸዋለሁ። ምክንያቱም ኢንተርኔት አልቆብኝ በኢንተርኔት ምክንያት ወደ ከተማ እንዳልመጣሁ እንደዚሁም በኢንተርኔቱ ምክንያት ሳይሆን በሰርግ ምክንያት ወደ ከተማ እንዳልመጣሁ እንደዚሁም ደግሞ ለእናንተ ደግሞ ያላስረዳሁት ኢንተርኔት አልቆብኝ እንደሆነ እያንዳንዱ ስልክ ደውለው ሲጠይቁ ለነበሩ ሰዎች ነግሬያቸዋለሁና እነሱ እርግጠኛ ነኝ ተረድተውኛል። ብዙ ሰው ያልተረዳኝ አለ። በዚህ አጋጣሚ ኢንተርኔት አልቆብኝ ስለነበረ ገጠር ስለነበርኩ ነው። ትዕዛዞችን ታዝዤ የተሰሩ ትዕዛዞች የተሰሩ አሉ፣ ያልተሰሩ በነገራችን ላይ ለበዓል ስጦታ በሽበሽ ያደረኩ በጣም ብዙ ነገሮች አሉና አበሻ ቀሚስ ግዢልኝ ተብዬ ቁርባን ልብስ ግዢ ተብዬ ሰጥቻለሁ። ግን ኢንተርኔት ስላልነበረ ቪዲዮዎችን ቀርጫቸዋለሁ፣ ግን ልለቃቸው አልተመቸኝም ነበርና ለዛ ነው። እንደዚሁም ደግሞ ስለ ቦታዎች ተነጋግረን የጨረስናቸው ነበሩ። በነገራችን ላይ በጣም ሁሉም ሰው እኔ ራሴ አይኔ አይቷት የነበረው ያቺ 850 ሺህ ብር የተባለችው ቦታ በቪዲዮን ባወጣሁት በአራተኛው ቀን ነው የተሸጠችውና እኔ ራሴ ብር በኖረኝና ያችን ቦታ በገዛዋ ብዬ የተመኘሁበት አጋጣሚ ነበረ። እኔ ለራሴም ሳይሆን እህቴ ራሱ ነበር የሳውዲ አረቢያ አጎቴ ልጅና ያችን ቦታ እንዲገዛ በጣም ሞት ብቻት ነበረ። ግን አጋጣሚ ደግሞ እንዳልኳቸው አረብ ሀገር ላይ ይሄን 850 ሺህ ብር በቀጥታ ቶሎ የማግኘት የወር 2 ወር ይፈጃን ፕሮሰስ ለመበደርም ካለው ከሌለውም ከዛም ለመተካካትና እሷ ደግሞ በቃ 2 ወር ጊዜ ባገኝሳ ምን ትኛለሽ ቦታውን እንዳያመልጥ ስትል ሲጀመር የ2 ወር ጊዜ የለውም ሰውየው። እዛ አካባቢ ቦታዎች ሲሸጡ የነበረው 1 ሚሊዮን 100 ሺህ 1 ነጥብ ምናምን እንደዛ በነጥብ ናቸው ሲቆጠሩ የነበረውና ሰውየው ኢሚዲየትሊ 850 ሺህ ብር ወደ ታች አውርዶ ሊሸጥበት የቻለው በጣም ተቸግሮ ልጁ በባህር ሳውዲ አረቢያ ሄዱበት ነው። እና አንዳንዴ በጣም ሂስትሪውን ሲሰሙ በጣም ያስጠላቸዋል። እኛ ሳውዲ አረቢያ በባህር ብዙ ልጆች እየሄዱ በጣም ብዙ እየከሰሩ ያሉ ልጆች አሉ። እንደዚሁም ደግሞ ብሎላቸው ደግሞ ገብተው እየሰሩ የሚያዩትን ሰዎች አሉና ይሄ ሰውዬ ደግሞ ሳጣራ ልጁ በባህር ወደ ሳውዲ አረቢያ በባህር ሄዶበት ለዛ ነው አሉ ያንን 850 ሺህ ብር ሊሸጥ የተነሳውና ማጅን እንግዲህ ያን ቦታ ልጁ ቢያተርፍበትስ አባቱና እናቱን ኪሳራ ውስጥ ማለት አሁን ይሄ ልጅ ታይዞ እንደዚህ ብሎ እንደዚህ ነው ከምንባል እዚህ ቦታ ላይ እኔ 200 ሺህ ብር እዚህ ቦታ ላይ 80 ሺህ ብር እዚህ ለባህር ይሄን ያህል ብር እየተባለ ስለሆነ አውርዶ ሊሸጥ የተነሳው ሰውየው በዚህ ምክንያት ነው ብሎ ሲነግረኝ በጣም ገረመኝና ቦታዊቱ በነገራችን ላይ 850 ሺህ ብር የለችም። ኦልሬዲ በቪዲዮዋ በወጣ በአራተኛው ቀን ላይ አንዲት የራያ ቆቦ ልጅ ናት የገዛችውና ተፈራርመው ጨርሰዋን ቦታዋ ተገዝታ አልቃለች ልላችሁ ፈልጌ ነው። ባለ 850 ብዙ ሰው ጥያቄውን ሲጠይቀኝ እናንተን እያወራሁ ትራሱ ላይ እስክሪብቶ ነቀልቀዋለሁ። ብዙ ሰው ጥያቄ ሲጠይቀኝ በቃ ቦታዋ አንደኛ ነገር በቃ ምቹ ቦታና ሴንተር ቦታና ከመንገድ በታይ ናትና ያችን ቦታ ነው ሁሉም ሰው አይኑን ላይ ያደረገው። በነገራችን 850 ሺህ ስለተባለችም ሳይሆን የሆነች በቃ መስመሯ ራሱ ሲያዩት ራሱ ሰፈሯ ታምራለች። ለምን እንደው አላውቅም ቅልል ያለች ሰፈር ነበረችና ያችን ቦታ ብዙሃኖች ስትጠይቁ የነበሩ
የነበራቸው 850 ሺህ ብር ያልኳት ቦታ ተሽጣለች። ሌሎች አሉ በ9 ከ50 በ1.1 ቤት ስም ማዞሪያ ቤት ያላቸው እና ስም ማዞሪያ ቤት የሌላቸው ባዶ ቦታዎች ብቻ ምንድን ነው የሚባለው የማህበርና ማህበር ያልሆነ የግል ማለት ነው። እነሱ ቦታዎች አሉ። ሌላም ቦታዎች አሁን ሰሞኑን ያየናቸው ቦታዎች አሉ። ቪዲዮዎችን ቀርጬ አቀርባችኋለሁ ታዩታላችሁ ነው። ከካራቱ ወጣ ያለ ማለት ነው። ወደ ማርያም ወደ መድኃኔዓለም ወደ አደንጉር ማርያም እና አደንጉር አወይን ይዞ አወይ አይደለም አደንጉር አወይናው እና መድኃኔዓለምን ይዞ ወደ ላይ ወደ ተይሳይም ወደ ላይ እዛ አካባቢም ቦታዎች አይቻለሁ አጋጣሚ እና እነሱንም በቪዲዮ ወደ እናንተ ይዤላችሁ እቀርባለሁ። በዚሁ አጋጣሚ ምን ልላችሁ ፈልጌ ነው፣ በነገራችን ላይ ቦታ ልንገዛ ስናስብ በጣም ከባድ ነው ማለት ነገሮቹ ከተስተካከሉልን ቀላል ነው። ግን አሁን አንድ ሰው 850 ሺህ ብር ሲባል ያቺ ቦታ ቢኖረው ለምሳሌ 600 ሺህ ይዞ 678 250 ሺህ ብር ይጎለዋል። ያ ማለት ደግሞ ቢኖረው ቢተካከለ ቢገዛላት ያ 250 ሺህ ብር ያለ መክፈል ቢፈጅብን እኛ አረብ ሀገር ላይ ምንም ያህል ወራቶች ናቸው እና ግን ያን ያህል ለመግዛት የሆነ ወዳውን ብሩን ለመክፈል ይከብደናል። አሁን የኔ አጎቴ ልጅ ያንን ቤት መግዛት ያንን ቦታ 850 ሺህ ብር መግዛት ትፈልጋለች። ግን እጇ ላይ ያለው ብር አለ። ግን ያቺ 250 ሺህ ብር ጎላታለች። ያቺ 250 ሺህ ብር ደግሞ በዚህች 4-5 ቀን የት ታምጣው? ስለዚህ አንዳንዴ ደግሞ መተባበር ያለ ነውና ተባብረን ማለት መተባበር ሲባል ደግሞ አብዛኛው ሰው ጥሩ ሰዎች አሉ፣ መጥፎ ሰዎች አሉ። ከራሳችን ጀምሮ መልካችን ጸባያችን የተለያየ ነውና አንዳንድ ደግሞ መልካም ሰዎች አሉ። አበድሯችሁ እሱ 5 ወር 6 ወር ዝም የሚሉ አንዳንድ ሰዎች ደግሞ አበድሯችሁ ዛሬ ደህና ሆኖ ነገ ሰጥቷችሁ ከነገ ወዲያ አንጦ ይሏችሁ አሉና ግን ብንተባበር ለምሳሌ አሁን አንዷ ዛሬ ቦታ ልገዛ ከተቸገረ እውነቴን ነው ቁም ነገር። ምክንያቱም አብረን የምንሰራ ልጆች አለን። እርግጥ ነው አብረን በምንሰራበት አጋጣሚ ከአሰሪዎቻችን ጋር ተጋጭተን ሊያሳፍሩን ይችላሉ። መስራት እየፈለግን እንዳንሰራ መሰናክል የሚሆኑ ነገሮች ይኖራሉ። ግን ተማምናችሁ በእምነት ሆናችሁ እውነቴን ነው የምነግራችሁ አሁን 250 ሺህ 100 ሺህ 50 ሺህ ብርም ጎሎበት ቦታውን መግዛት እየፈለገ መግዛት የማይፈልግ ሰው የማይችል ሰው አለና እንደዚህ አይነት ቦታዎች ሲገኙ አጋጣሚዎች በሚገኙበት ሰዓት ተባብራችሁ ቦታዎችን ብዙ ከቻላችሁ የአንድ አካባቢ ልጆች ቤተሰባማ ከሆናችሁ ለሁለት መግዛት አሁን ያቺ 850 ሺህ የተባለችው ኢማጂን 400 ሺህ ብር አድርገው 370 ሺህ ብር አድርገው ለሁለት እንኳን ብትገዛ ማለት ነው። ከዛ በ200 ሺህ ብር መሰረት ቢወጣላት ያቺ ቦታ ማንኛ 1.8 1.7 ትሸጣለች። አሁን ከሁለት ወር በኋላ ማለት ነው። ያ ማለት ትርፍ ከሁለት ብታደርጉ የአንድ ነጥብ ከምናምን ደግሞ ከሁለት ደግሞ ሲካፈል ወደ ላይ ደግሞ ወጣ ብሎ ሌላ ቦታን ይገዛላችኋል። እና እንደዚህ አይነት ነገሮችንም ታሳቢ ማድረግ አለባችሁ። ስፔሻሊ ደግሞ እህትማማቾቹ ናቸው የምትሰሩ ልጆች ካላችሁ ያው አብዛኞቻችን ቤተሰቦቻችን በነገራችን ላይ አንድ አይነት አይደሉም። የሁላችንም ቤተሰቦች ይለያያሉና ጥሩ ቤተሰብ ካላችሁ ግን ለሁለት ገዝታችሁ እናንተም ሳትጎዱ ጥቅም የምታገኙበትን መንገድ ብታመቻችሁ እኔ እህታዊ ምክሬ ነው። እውነቴ ነው። ምክንያቱም ከማየው ከሁሉ ነገር አንጻር ነው እንደዛ ሌላችሁ የቻልኩትና ለማንኛውም መጥቻለሁ። ከዚህ በኋላ ቦታዎቻችንን በደንብ አድርገን እናያለን። ቆርቆሮ ጠይቅ የተባልኩት አለ ቪላ ቤት ፊኒሺንጉ ያላለቀለት ፊኒሺንግ እንዳልቅለት ስንት ብር ይፈጅብኛል ብላ የጠየቀችኝ የት ያለው የእሱንም ፊኒሺንግ ስንት ይፈጃል የሚለውን ሂሳብ አውጥቼላችሁ እመጣለሁ። የአንድ ቆርቆሮ ቤት የአንድ ቪላ ሰርቪስ ወይም ደግሞ የአንድ ክብ ቤት ቆርቆሮ ይሄ በር እስከ ስንት ሺህ ብር ይፈጃል። ከፍርኒቸር ዶር እስከ ባዳና ሳሎን እስከ የተለያዩ በሮች ሰርቪሶች ድረስ ስንት ይፈጃል። ለምሳሌ በአንቺ ቤት ስታይል እንደዚሁም ደግሞ በክብ ቤት ስታይል በእኔ ቤት ስታይል ስንት ይፈጃል ተብዬ ተጠይቄያለሁ እና ይሄ ለእኔ ትልቅ ማበረታቻ ነው። ምክንያቱም ስራዎችን እንዲሰራ ያደርገኛል እና ከዚህ በኋላ አለሁ እመጣለሁ። ውዶችዬ ላይክ ሰብስክራይብ አድርጉኝ። ስለምታበረታቱኝ የት ጠፍተሽ ነው? እውነቴን ነው የምነግራችሁ። በስልክ ራሱ ማለት ነው የት ጠፍተሽ ነው? ከሳውዲ አረቢያ፣ ከዱባይ፣ ከኩዌት የት ጠፍተሽ ነው ብሎ የደወሉልኝ ልጆች አሉ። ምን ሆነሽ ነው? በሰላም ነው ወይ ምናምን ያሉኝና ደስ ይላል ከሰው ጋር እንደዚህ ስትተዋወቁ ስትግባቡና
በጣም ጠያቂ ሰው እንዳለኝ ተረድቻለሁና አመሰግናለሁ ለጠየቃችሁኝ። አይዞሽ ከጎንሽ ነን ምናምን ኢንተርኔት ችግሮች ነው እንደ ቸግሮኝ ሁሉ አጥቼ ሁሉ ከዩቲዩብ የጠፋው ሁሉ የመሰላቸው አሉ። እውነት ለመናገር እኔ መብርሃን በጣም ነው የገረመኝና ግን እኔ ለኢንተርኔት የሚሆነኝም አላጣሁም። ዩቲዩብም ከኢንተርኔትም አልፎ ለራሴ የሚጠቅመኝን ያህል ስለሚከፍለኝ ለኔ በቂ ነው ከምለው በላይ በቂ ነው ለኔ እውነት ለመናገርና አንድ ደሞዝተኛ የሚያገኘው ደግሞ ያው በሁለት ወር ቢከፍለኝም በወር ባይከፍለኝም በሁለት ወር አንድ ያጠራቅሙ ቢከፍለኝም ለኔ በቂ ነውና ለራሴ መሆን አያቅተኝም ውዶችዬ። እኔ የምፈልገው ተባብረን የሆነ ሁሉም ሰው የራሱ የሆነ ነገር እንዲኖረው ከማለት አንፃር ነው። ስለምታበረታቱኛ ይዞሽ የት ነሽ ስትሉኝ ስለነበራችሁ አመሰግናለሁ። በነገራችን እስክሪብቶ ይዤ የነበረው በጣም ብዙ ሰው እንትን ሂሳብ አውጪልኝ ተብዬ ነው እንዳልኳቸው የቆርቆሮ ቤት የምን ሂሳብና አንድ ቆርቆሮ ይሄን ያህል ብር ከዚህ ይሄን ያህል ቆርቆሮ ስንት ይመጣል እያልኩኝ ቪዲዮውን እየሰራው እየጻፍኩበት ስለነበር ለዛ ነው። እና ወዳችኋለሁ። ባይ ባይ። ቻናል ሰንብት